ስለዚህ ይሄንን ድራማ አቁሙ። ምን የማዳም ቅመሞች አያውቁም? በቃ ባንቺ የፍቅር ታሪክ ሊሞቱ አንቺ በየአመቱ ወንድ በቀያየርሽ ቁጥር እነሱ ባንቺ የህይወት ታሪክ ሊመሰጡ እንደዛ ነው የሚመስልሽ? በጣም የሚያቅለሸልሽ ታሪክ ነው ያለሽ። ሮቶ ነሽ ሲጀመር ሮቶ ታውቂያለሽ። ሮቶ ነሽ አንቺ። ማንንም አትመጥኝም። በጣም የወረድሽ ውርደታም የወረድሽ ነሽ። እውነት ነው የምልሽ። እኔ ይህንን ቪዲዮ እንደው ለሰውን እንዲህ ተናግሬ አላውቅም፣ ግን ለመጀመሪያ ጊዜ ለአንቺ ነግሬሻለሁ። ሆላንድ ላም ነሽ ገባሽ? ዝርክርክ። እስኪ ራስሽን ጸዳ አድርጊ ያለሽ። እኔ በድራማ ነው ይላሉ። ድራማ መሆኑን እኔ አልነግርሽም። ገርጂ እኮ ነው ገርጂ፣ የቲጂ የውሃሏ ዘመዶች ምግብ ቤት ነው። አንቺ ሳህን የተወረወረብሽ ውሃ የተደፋብሽ ማለት ነው። ያቺ ውሃ የደፋችብሽ ራሱ የምናውቃት ሴት ናት። ለምንድን ነው ማስክ ያደረገችው ታዲያ? ቲጂ ደግሞ እዛው የተቀረጸ ቪዲዮ። ቆይ ለቲጂ ልንገራት ካሜራማን ያልሽው ራሱ ድሮን ከአንቺ ጋር ነው መዋሌ። በቃ የቀለልኩት የዛን ጊዜ ነው ልንገርሽ። እኔ የቀለልኩት ከአንቺ ጋር ጓደኛ መሆኔ፣ አንቺን ቤቴ ማምጣቴ፣ አንቺን መቀበሌ፣ አንቺን ይሄን ቪዲዮ ስሰራ በጣም ይቅርታ ጠይቃለሁ። በጣም ነው ማከብራችሁ። እኔ የጋጠ ወጥ ባህሪም የለኝም፣ ጋጠ ወጥም አይደለሁም። ምንም አይነት ሰውን የሚሳደብ ቪዲዮ ሰርቻለሁ። ለሰዎች በጣም ክብር አለኝ። ዛሬ ግን ይሄንን ቪዲዮ ስሰራ ለካ ሀናን እንደዚህ ጋጠ ወጥ ባለጌ ናት ወይንም ደግሞ ሀናን ለካ እንደዚህ ናት ብላችሁ እኔ ላይ ምንም ነገር እንዳትይዙብኝ። አንደኛ ነገር ይሄ ነገር ውሸት መሆኑን መናገር ስላለብኝ እናገራለሁ። ሁለተኛ እኔም ብዙ ነገር ማለት ጓደኛ መስሪያ ቤት ገብታ ብዙ ነገር አበላሽታብኛለች። በጣም ብዙ ቪዲዮ ነው የሸቀለችብኝ። እውነት ቤተሰብ በፊት ማለት ነው አንገቴ እንደፍቼ ዝም ነው ያልኩት። ምክንያቱም እዚህ ጋር ትዳር አለ፣ ልጆች አለ፣ ቤተሰብ አለ፣ ብዙ ነገር አለ። ያ ነገር አንገቴን እንድደፋና እኔ ጥፋተኛ እንድሆን ያደረገኝ። ግን እኔ ምንም ባላጠፋሁት ነገር የራሴን ነገሮች እንዲያረገች አብራኝ ያደረገችውን ነገር እንዲያረገች ብላ በሚዲያ ላይ ስታብተለትል የነበረችና ቪዲዮ ስሸቀለብኝ የነበረች በጣም ባለጌ ጋጠ ወጥ ናት። ስለዚህ እቺ ጋጠ ወጥ ላም ልክ ልኳን መንገር እፈልጋለሁ። ስለዚህ እናንተን ቀድሜ ይቅርታ ልጠይቅምላችሁ ለዛ ነው። በምንም በመጥፎ ነገር እንዳታዩብኝ። በቃ እኔ ብዙ ነገር በእሷ ምክንያት ብዙ ነገሮች ተበላሽተውብኛል፣ ብዙ ነገር ደርሶብኛል። ውድ ቤተሰቦች እንደዚህ በንግግር ራሱ የሚከፈል አይደለም። የእሷ ነገር በንግግር ራሱ አውርቼ የምከፍለው ነገር አይደለም። መደረግ ቢኖርበት ብዙ ነገር ማድረግ ነበረብኝ እሷ እና ውድ ቤተሰቦች ይቅርታ ጠይቃለሁ። ማንነት አይደለም። ቪዲዮን ተከታተሉ። ሰላም እንዴት ናችሁ? ኢትዮጵያ ነኝ። ለማታውቁኝ ሀናን እባላለሁ። ድሮ ለምታውቁኝ ደግሞ ኢትዮጵያ በሚለው ቻናል የነበርኩኝ ነኝ። ዛሬ በቪዲዮ መጥቻለሁኝ እና ማውራችሁ ሰላጣ እየሰራሁኝ ነው። ሰዓት ደርሷል። በዛ ወሬው እንዳይሰለቻችሁ እኔም እንዳይደብረኝ እና ዛሬ ልናገር የፈለኩት ነገር ምን እንደሆነ ታውቃላችሁ? ስለዚች ጨቤ ማለት ነው። ስለ ጨቤ ነው ማውራት የምፈልግ እና ምንድነው የሰራችሁን ቪዲዮ አይታችሁታል እናንተ በራሳችሁ ማለት ነው። እኔ የምላችሁ ነገር የለም ማለት በቃ ሁሉ ነገር ድራማ አይሰለችሽም? ድራማ ማድረግ በጣም ነው የሚደብርብሽ። ወላሂ ዝተት የሆነች በቃ ኮተታም የሆነ ተዝረክርካ ልጆቹን ራሱ አንገላታሻቸው። በጣም ነው የምታስጠየው። እዚህ አሁንም ድራማ እየሰራችና እዛ እየተቀረጸች ተነጋግራ እየተቀረጸች ተመልካቾችን ታታለላለች። እሱም ታታለ አያገባኝም። ፈቅደው ፈልገው ካዩት ይዋት እኔ ይዛኔ ከአጋዦቼ ጋር ስሰራ አስመሳይነት ምናምን ላለችው ማለት ነው። እሷ እንደሆነች አስመሳይ ልነግራት ነው ዛሬ የምፈልገው። የበፊቱን ቂም እያወጣሁኝ አይደለም። አሁን ግን ብትናገሪኝ ለአንቺ የሚሆን እኔ ምላስ አላጣም። ለአንቺ የሚሆን ምላስ ከአንቺ የበለጠ እጥፍ ምላስ አለኝ። በፊት እኮ ለምን እንደሆነ ታውቂያለሽ? እኔ ቤተሰቤን ስለማከብር ባሌን ስለማከብር ልጆቼን ስለማከብር እንዳንቺ ወጥቼ ጋጠ ወጥ ነገር ላለማውራት ነው ዝም ያልኩሽ ማለት ነው እንጂ ምላስ ስለሌለኝ አይደለም። ካንቺ የበለጠ ካንቺ እጥፍ ምላስ አለኝ እኔ እጥፍ ማለት ነው። ግን ያልነገርኩሽ የዛኔ እንዳልኩሽ እኔ ብዙ የሚይዘኝ ነገር አለ። እንዳንቺ ዝተት አይደለሁኝም። እንዳንቺ መንገድ ላይ ምዞር እንደዚህ ምቀፍሰው አይደለም። መንደሪም አይደለም። መንደሪ ስላልሆንኩኝ ያ መንደሪ ያለ መሆኔ ነገሮችን እንዳልናገር። አንቺ ያወራሹ ምንድነው? እንደዚህ ታረጋለች ወተሽ አውሪ። እንዲህ ታረጋለች ያልሽው ወተሽ አውሪ። አሁን እኮ እድሜ ለቲክቶክ ማንኛውም ነገር ሚዲያ ላይ የወጡ ሰዎች እያደረጉት ስለሆነ እኔ ማፍርበት ነገር አይደለም። በእኔ አንቺ አትጠየቂ። ባንቺ ሆድ አይደለ፣ ባንቺ ጥርስ አይደለ፣ ባንቺ ሁሉ ነገር ባንቺ የሆድ ዕቃ ነው እንዴ የምጠቀመው? ምን አገባሽ አንቺ? ስለዚህ ወጥተሽ ለምታወሪው ነገር አሁን ሀናን ትፈራለች፣ ሀናን ትሳቀቃለች ብለሽ የምታስቢ ከሆነ በጣም ተሳስተሻል። አሁን እንደዛ አይደለሁኝም። ገባሽ? ልክሽን መንገር የምችል ሰው ነኝ። በቃ ሰዎች ሰለቻቸው የአንቺ ድራማ ማለት ነው። እውነት ቤተሰብ የውሸቷ ውሸት ማለት ነው። ይሄ ድራማ የተሰራው ውሃ የደፋችባት እንትን በፌስታል
ምግብ የሰጠቻት ማለት ነው። እኔ ገርጂ እንደሆነ ብዙዎቻችሁ ታውቃላችሁ። ገርጂ ሰፈሪ ነው ያ ቦታ። ገርጂ ጓደኛዋ ከርትቱ የሰራችው ጓደኛዋ የእሷ የባሏ ዘመድ ቤት ነው ያኛው። እና ያቺ ማስክ አድርጋ በፌስታል ውሃ ያፈሰሰችባት ራሱ ከጓደኛዋ ጋር ቪዲዮ ላይ ወጣይ ነበር። ጓደኛዋ ስላችሁ መቼስ ይገባችኋል። የጓደኛዋ የዘመድ ቤት ምግብ ቤት ነው። እሱ ምግብ ቤት ቪዲዮ ሰርተንበታል፣ ተዝናንተንበታል፣ በደንብ ነው የምናውቀው። ምግብ በልተንበታል። ስለዚህ እዛ መንገድ ላይ ሆና ነው። እንደገና ደግሞ ጓደኛዋ ፓርትቱ ትላንት የሰራችው ላይ መገናኛ ብላ የገባችው ታክሲ ተራ ገርጂ ነው። ፊልም መስራት በቃ ድራማችሁ ክፍል 3ስ ምንድን ነው የሚሆነው? ድራማችሁ አይበቃም? ይሄ በዚህ ድራማሽ ነው ገባሽ? እኔ አይተሽ የማታውቂውን ነገሮች ሁሉ አሳይቼሽ የበላሽበትን ወጪ ሰባሪ አንቺ የበላሽበትን ወጪ ሰባሪ ስለሆንሽ ማለት ነው። ስለዚህ ለአንቺ ልነግርሽ የምፈልገው ከአንቺ የበለጠ በጣም የምናገርበት ምላስ አለኝ። ገባሽ አይደል? የዛኔ ማንንም አንቺን ፈርቼ ሊመስልሽ ይችላል። አንቺን ፈርቼ ወይ ምናምን ሊመስልሽ ይችላል። ግን እኔ አንቺን ፈርቼ እኮ አይደለም። የሆነ ስርዓት ሲኖርሽ የምታገቢው ቤተሰብ አለ። ለምን የቤተሰቤን ስም በሚዲያ አስጠራለሁ ብለሽ የምትፈሪው ነገር አለ። እና ውድ ቤተሰቦቼ ምን መሰላችሁ፣ የዛኔ እኔ ብዙ ወሬ ስታወራ ዝም በማለቴ ጨዋነቴን አውቃችሁታል። እንዲያደርገችው አብራኝ እኮ ስታደርግ ነበር፣ ያወራችሁን ጠቅላላ አብራኝ ስታደርግ ነበር። ግን ልክ ራሷን እንደ ጨዋ በቃ አንቺ እኮ ስንት ነገር በሚዲያ ይዘሽ ወጣሽ አይደለሽ? እና የፈመሽ እኮ ነሽ። አሁን እኔን አደረገች ብለሽ ከምታወሪው አንቺ ካረግሽው የሚያሳፍር ነው። በጣም የሚያሳፍር አይደለም። እኔ ስባልግ በብልግና ነገር አይደለም የተያዝኩት። ራሴ ለማደርገው ነገር ማንም አይገባውም። ልንገርሽ ግን ክብር አለ። ለሚከታተል ሰው ክብር አለ፣ ለቤተሰቦች ክብር አለ፣ ለሰብስክራይቦች ክብር አለ። ያን በሚል እንጂ እኔ ማንንም አልፈራም። ሁለተኛ ደግሞ እኔ የተከበርኩኝ ባለትዳር ልጆች እናት ስለሆንኩኝ እዚህ ጋር ለባላችሁ ክብር ትሰጣላችሁ። ምንም ቢሆን ወንድ የሚያስተዳድር ሰው ዝም ብሎ ሚዲያ ላይ መጥቶ አይለፋደድም። ስለዚህ አንቺ ግን እንዳንቺ ሀሳብ ቢሆን ኖሮ እቺ ቤት እኔ ማዋረሽ ቤተሰብሽ ያላሳየሽን ክብር መልስ እኔ ነኝ ክብር ያሳየውሽ። አይገርምሽም? የበላሽበትን ወጪ ሰባሪ ስለሆንሽ እንጂ ያንን ክብር ካየሽ በኋላ እንደው እጄ ይጣልሽ ብትለኝ እንኳን አናን ይደርስብኛል ብለሽ እንኳን ምንም ባላሽ ክፉ ነገር አላረግሽም። ግን ምንም ክፉ ነገር ባደርግሽ ራሱ ወጥተሽ ያሁሉ አታወሪ ነበር። እናትሽንም ይህንን ነገር አስለምደሽ ማለት ነው። ከእናትሽ ጋር ተባብረሽ እንደዚህ ነው ብለሽ ወጥተሽ አታወሪ ነበር። በጣም ባለጌ ነሽ በእውነት። ቤተሰብ በግሩፕ ዋትስአፕ ተከፍቶ ስትለመን ነበር። አረ ባለትዳር ናት አናን ይቅርብሽ፣ እንዲህ አይነት ወሬ እንዲመታወሪው አውራለሁ እያለች ታስፈራራ ነበር። መንደሪ ስለሆንሽ ማለት ነው። ድሮም ከአንቺ ጋር መዋሌ በቃ የቀለልኩት የዛን ጊዜ ነው። ልንገርሽ እኔ የቀለልኩት ከአንቺ ጋር ጓደኛ መሆኔ፣ አንቺን ቤቴ ማምጣቴ፣ አንቺን መቀበሌ፣ አንቺን ገባሽ ለእናትሽ ያደረግኩት ነገር ሁሉ እናትሽን መቀበሌ ምናምን እኔ አልጸጸትበትም። አሁንም ግን ለአንቺ ያደረግኩት ነገር ግን እያንዳንዷ ነገር ትጸጽተኛለሽ። ምክንያቱም እሱን ነገር ባላደርግ ኖሮ መቅለል ውስጥ አልገባም ነበር ማለት ነው። አንቺን እኔ ጋር ባላመጣሽ አልቀልም ነበር። ለሰዎች ይሄን ድራማ እየሰራሽ ድራማ ነው ይላሉ። ድራማ መሆኑን እኔ አልነግርሽም። ገርጂ እኮ ነው። ገርጂ የቲጂ የባሏ ዘመዶች ምግብ ቤት ነው። አንቺ ሳህን የተወረወረብሽ ውሃ የተደፋብሽ ማለት ነው። ያቺ ውሃ የደፋችብሽ ራሱ የምናውቃት ሴት ናት። ለምንድን ነው ማስክ ያደረገችው ታዲያ? ቲጂ ደግሞ እዛው የተቀረጸ ቪዲዮ ቆይ ለቲጂ ልንገራት ካሜራማን ያልሽው እራሷ ቲጂ እየቀረጸችሽ ነበር። ሁለተኛ ነገር ደግሞ ቲጂን ምንድነው አላሁመ ሰሊ ዐላ ሙሐመድ መገናኛ ብላ ሮጣ የገባችበት ታክሲ ተራ እዛው ሰፈር ነው። ስለዚህ ይህንን ድራማ አቁሙ። ምን የማዳም ቅመሞች አያውቁም? በቃ በአንቺ የፍቅር ታሪክ ሊሞቱ አንቺ በየአመቱ ወንድ በቀያየርሽ ቁጥር እነሱ እየሰሙ ባንቺ የህይወት ታሪክ ሊመሰጡ እንደዛ ነው የሚመስልሽ? በጣም የሚያቅለሽልሽ ታሪክ ነው ያለሽ። ሮቶ ነሽ ሲጀመር። ሮቶ ታውቂያለሽ? ሮቶ ነሽ አንቺ። ማንንም አትመጥኝም። በጣም የወረድሽ ውርደታም የወረድሽ ነሽ። እውነት ነው የምልሽ። እኔ ይህንን ቪዲዮ እንደው ሰውን እንዲህ ተናግሬ አላውቅም፣ ግን ለመጀመሪያ ጊዜ ለአንቺ ነግርሻለሁ። አንቺ ማለት ሮቶ ገባሽ አይደል? ሮቶ ላም፣ የሆላንድ ላም ነሽ ገባሽ? ዝርክርክ። እስኪ ራስሽን ጸዳ አድርጊያለሽ። ደማውን ልጆቹን ሚዲያ ላይ እያወጣሽ እንደለማኝ መንገድ ላይ መቼም የማይጠፋ ነገር ይዣችሁ ስለምን ነበር ልትያቸው ነው እንዲህ ወደፊት? ወይስ ውሸቴን ነበረ ድራማ ነበር የምሰራው ለብር ስል ልትይ ነበረ? ለብር ብለሽ እኮ ክብርሽን ይሸጥሽ ነሽ አንቺ ሮቶ። እውነት ነው የምልሽ
በጣም የምታስጠላ አስታስጠላ ቢስሚላ በጣም ታስጠያለሽ። አሁን እኮ በጣም የቀፈፈኝ ነገር ቤተሰብ ልጆቿ ላይ የምታረገው ነገር አያሳዝኗትም ጭራሽ ማለት ነው። አረ ቢስሚላ በጣም ባለጌ። እኔ እኮ ኦነስት ስለሆንኩኝ ነው ከኔ ጋር ጓደኛ መሆን ያልቻልሽው ታውቂያለሽ አይደለ? እንዳንቺ እኮ እኔ እንደዚህ የድራማ ሰውና የምናምን ራሴን ስለሆንኩኝ ነው። አንቺ እኔ አብሬያቸው የምሰራው የቤት አጋዦችን ከነሱ ጋር ስሰራ የነበረው አውቃ ላይ ካሜራ ነው ምናምን ብለሽ ህፃናቶች እኮ አይደሉም የኔ ቤት አጋዦች። አንፈልግም አንወድ እንደዚህ አይነት ነገር አንወድም አንቺ መጥፎ ሆነሽ እኮ ማለት ይችላሉ። አንቺ ኮተሽ ለሚዲያ ማውራት ህፃን ልጆች አይደለም እኔ ይዤ የማዞራውና ውሸቴ ባንቺ ስላየሽው ማለት ነው። እኔ የድራማ ሰው አይደለም። ድራማ አልነበረም የምሰራው ትክክለኛ ነገር ነበረ ከቤት አገልጋዮች ጋር ስሰራ የነበረው ማለት ነው። ወላሂ ውሸቴን አልነበረም። ግን አንቺ ውሸታም ስለሆንሽ ሁሉም ሰው ውሸታም ይመስልሻል። አንቺ ድራማ እየሰራሽ ገንዘብ ስለምታገኝ ሁሉም ሰው ድራማ እየሰራ ይመስልሻል። ስለዚህ ይህን ሁሉ ልናገርሽ ካሁን በኋላ ስለኔ እስቲ ተናገሪ፣ እንደ በፊቱ ተናገሪ። ወንድ ነሽ አፍልሻለሁ። ከዚህ የበለጠ ልክልክሽን ነው የምነግርሽ። ተሰድበሽ የማታውቂውን ስድብ ይህንን ምላሴን አሳይሻለሁ። እንዴት እንደማሳይሽ እኔ አሳይሻለሁ። ገባሽ አይደል? የዛኔ ዝም የምትለው ሀናን መስለሽ ከሆነ በጣም ተሳስተሻል። ማንነቴን አሳይሻለሁ። አንቺ የአሜሪካን ላም ማለት ነው። ገባሽ? አንቺ የአሜሪካን ላም ነሽ። የባሌ ለማኝ ስለሆንሽ ነው አይሽ። ለምን ይሽ ታዲያ የባልሽ ምንድነው ጣውምትሽ እንድታባረርሽ ለምን ራስሽን አዘረገረሽ? ለምን ቆጠባትም? እስኪ ትንሽ ይኖርሽ። በቃ ዝርክርክነትሽን ተይው። ዝርክርክ የስንት ዓመት ፊት ከላይሽ ላይ የማይወልቅ የተዝረከረክሽ ዝርክርክ ኮተታም። አንቺ ኮተታም ነሽ ወላሂ ኮተታም። እና የበፊቱን ቂሜን ላውጣብሽ ሳይሆን ድራማሽን አውጡኝ። ምሳሌው ነገር ሁሉ ድራማ በቃ ሁሉንም ድራማው ላይ እያሳተፍሽ መስራት። ስለኔ የፈለገ ብትይ እኔ አይ ዶንት ኬር ስለማንም ምንም መስሎ አይታየኝም። ምንም መስሎ የማይታይ ሰው እንደሆነ ልንገርሽ። በዋትስአፕ ተናታውሪ ምናምን እኔ በቃ ቲጂን ራሱ አረ በአላህች ልጅ ምንድነው የምታወራው? እኔ ባሌ ጋር ይደርሳል። ተይ ግን ተይ በቃ ይሄንን ነገር ታቁ ምናምን ስል ነበረ። ግን እዚህ ልትሸቅልብኝ ነው ምናምን ብለሽ ቤቴ ድረስ አምጥቼሽ ክብር አሳይቼሽ መልስ ጠርቼሽ ምን ብዬሽ አይተሽ የማታውቂውን ነገር አይተሽ ማለት ነው። ከዛ በኋላ እኔ ላይ 5-6 ቪዲዮ ሸቀልሽብኝ። እኔን እየሰደብሽ እኔን እንዲያረገች እያልሽ እኔን እንደዚህ ያደረገች እያልሽ ባለጌ ስታስጠይ። ታዲያ ከአንቺ ጋር ማን ነው የሚኖረው? ከአንቺ ጋር የሚኖር ሰው አለ? አሁን ከአንቺ ጋር እኮ የሚኖር ሰው የለም። በባልሽ እኮ ታስታውቂያለሽ። ገባሽ አይደል? ጥሩ ብትሆኚ እኮ ባልሽ ጥሩ ይሆንልሽ ነበር። አንድ ባል በየዓመቱ ባላት ቀያየሪ መቼ ይሄን የመሰለ ሰላጣ ሰርቻለሁ። ውድ ቤተሰቦቼ ለእናንተ በጣም ትልቅ ክብር አለኝ። ድሮም እኔ ቤተሰቦቼን ተከታታዮቼን በጣም ከሚገባው በላይ ነው ማከብራቸው እና ለነሱም ክብር ስል ለእናንተም ክብር ስል እናንተ ስለናኳችሁ አይደለም ይሄንን ነገር የተናገርኩት። በጣም ብዙ ነገር ስላደረገችኝ ነው። በጣም ብዙ ነገር አድርሳብኝ ስለሆነ ነው። ሁለተኛ ነገር ደግሞ እናንተ እስከመቼ ነው የምትሸወዱት? የምትሰራው ሁሉ ቪዲዮ ድራማ ነው። በቃ ይሄ ገርጂ የቲጂ የባሏ ዘመድ ቤት ነው ይሄ ምግብ ቤቱ ማለት ነው። እዛው ነው የተቀራረጹት። ስለዚህ ውሸት ነው። አትሸወዱ። ግን ተደበሩባት፣ በቃ ተደበሩባት። እያያችሁ ተደበሩባት። ድራማ ቢሆን ግን አጭበርባሪ እንደሆነች ቢያንስ እንድታውቁት ነው። ስለዚህ ስለኔ ወጣ ስታወራ አጭበርባሪ ሰው ከሷ እውነት አይጠበቅ። ምን አይነት እውነት ይጠበቃል? ምክንያቱም ይሄው እያያችኋት ነው። መንገደኛ ናት። ለብር ስትል 2 ልጆች ይዛ መንገድ ላይ የምታጠባ እንግዲህ እቺ ከሷ የሚጠበቅ ነገር ነው እያደረገች ያለችው። መንገድ ላይ ቁጭ ብላ 2 ህፃናት ጩጬውን እያጠባችሁ ነበረ። ፌስታል ሲሰጣት ልጅቷ እያየች ነበረ፣ ጩጬዋ ማለት ነው። አላህ ያሳድጋቸው ልጆቿን ምንም አይንካባት። ወላሂ ነው የምላችሁ። ግን ለነሱ እስኪ ጠኔ አትሆኝባቸው። ልጆችሽ እዘኝላቸው ቢያንስ። ቪዲዮ ከደረሳት ይድረሳት፣ ካልደረሳትም አይደረሳትም። እኔ ዋናው ቤተሰቦቼ ምንም ያህል ሆኑ እሷን እያያችሁ ይሄን ድራማዋን እያያችሁ እንድትሸወዱ ስለማልፈልግ ነው። ጓደኛዋን ቢሆን ፓርቲቱ ያመጣችላችሁ እሱም ፌክ ነው። ስለዚህ ያንን ለነግራችሁ ነው የመጣሁት። ቤተሰቦቼ ከክፉ ጓደኛ አላህ ይጠብቃችሁ። ከክፉ ጓደኛ አላህ ይጠብቃችሁ።
ጥሩ መስሎ ቤታችሁ ገብቶ ቤታችሁን ረግጦ ገበናችሁን ምናችሁን ከሚያወጣ ጓደኛ አላህ ይጠብቃችሁ። ወላሂ በቃ ይሄንን ነገር ነው መጠንቀቅ ያለ። እናንተ ወዳጅ መስሎ ከሚሰራላችሁ ሰው መጠበቅ ራሳችሁን መጠበቅ ያለ። ጠላትማ ከሩቅ ትሸሹታላችሁ። ምን ያደርጋችኋል? ምንም አያደርጋችሁም። ስለዚህ ውድ ቤተሰቦቼ እሷ ያደረገችውን ነገር አላህ ጀዛዋን ይክፈላት። አሁንም እየከፈላት ነው። ሜዳ ላይ እየለመነችና ልጅ ይዛ እየዞረች ነው። ይሄ ሁሉ ብር ለመስራት አይደል? ስለሌላት ብር ለመስራት ማለት በቃ ከዚህ በለጠ አላህ ምን ይከፍላታል? እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተ ንቅ አይደለም ይሄንን ቪዲዮ ሰራና መጥቼ እኔን የማይመጠነኝን ነገር ንግግር ስለተናገርኩኝ በጣም ይቅርታ። እኔን የማይመጠነኝን የኔ ስርዓት ያልሆነውን አስተዳደጌ በዚህ ደረጃ አይደለም። ቪዲዮን ላይክ እና ሼር እያደረጋችሁ ለዚህ ቻናል አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንድትቀላቀሉ በአክብሮት እጠይቃለሁኝ። ኢትዮጵያ ነኝ። እወዳችኋለሁ። በሌላ ቪዲዮ ደግመን እስክንገናኝ ባይ